አይበቃም ግን ደም አይበቃችሁ? አረ በቃችሁ፣ በእግዚአብሔር በቃችሁ። በቃ አትምረጥ ብትመርጥ እንገላለን አይባልም። ከዚህ የሚመጡት ኦርቶዶክሳውያን ክርስቲያኖች ደም ዋጋ የለውም ወይ በርሶ ፊት? አርቲስት ሰለሞን ሙሄ በአርሲ እየተፈጸመ ስላለው ግድያ በምሬት ይህንን መልእክቱን አስተላልፏል። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። በኦርቶዶክስ ተከታዮች ላይ የሚደርሰው ግድያ የጸጥታ አካላትና የመንግስት ኃላፊዎች ለምን ስንል እቺ ታላቅ ቤተክርስቲያን እንደ ታላቅነቷ እየሰራች ነው ወይ? አባቶቼ የሰው ልጅ እንስሳ እንኳን ሲታረድ ቶሎ ብለ ነፍሱን አጥፋው ይባላል። ያረጃል ያለም ዝና። ሰላም የተወደዳችሁ የዋስቲ ቤተሰቦች እንደምን አላችሁ? ድጋሚ በአዲስና በወቅታዊ መረጃ ተመልሼ የመጣው አርሲ ላይ አሁንም ኦርቶዶክሳውያን እየተገደሉ ነው። አዳዲስ የወጡ መረጃዎች አሉ፣ እነሱን ማስመለከታችሁ ነው የሚሆነው። በመቀጠልም ብፁዕ አቡነ ማትያስ አርሲ ላይ ስለሚገደሉት ኦርቶዶክሳውያን የተናገሩት አንድ ንግግር አለ፣ እሱን ማስመለከታችሁ ነው የሚሆነው። ሁላችሁም ይህን ቪዲዮ ከመጀመራችሁ በፊት ግን ላይክና ሼር አድርጉ። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። በኦርቶዶክስ ተከታዮች ላይ የሚደርሰው ግድያ የጸጥታ አካላትና የመንግስት ኃላፊዎች የጥቃት ሰንሰለቱን በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት እንዲድኑ አቡነ ማትያስ አባታዊ ጥሪያቸው አቅርበዋል። ቅዱስ ፓትርያርኩ በአርሲ ጥቃት የተሰማቸው ጥልቅ ቁጭትና ሐዘንም በይፋ ገልጸዋል። ቅዱስነታቸው በአስኮ፣ በሽርካ፣ በሆንቆሎ፣ በዋቤና እንዲሁም ደግሞ በሙሌሳ ወረዳዎች ምዕመን በግፍ መገደላቸውን፣ በመቶዎች የሚቆጠሩ መፈናቀላቸውንና ታሪካዊ የጠለታ ቅዱስ ገብርኤል ጨምሮ አቤተ ክርስቲያናት መቃጠላቸውንና መዘረፋቸውን በተሰበረ ልብ ማድመጣቸው ገልጿል። ቪዲዮ እንደተመለከታችሁት ነው ብፁዕ አቡነ ማትያስ ያስተላለፉትን መልእክት ተመልክታችሁታል። በመቀጠልም አሁንም አርሲ ላይ የተገደሉ ስላሉ ኦርቶዶክሳውያን አርቲስቶች ዝምታቸውን ሰብረው ያስተላለፉት አንዳንድ መልእክቶች አሉ፣ ተመልክተን እንመለስ። አርቲስቷ በምስራቅ አርሲ ስለተገደሉ ንጹሃን መሪር ሐዘኗን ገለጸች። አርቲስት መሰረት መብራቴ በመልእክቷ የኦርቶዶክሳውያን መከራ እስከ መቼ ስትል የጠየቀች ሲሆን ምስራቅ አርሲ የደም ምድር በማለት በጽሑፏ ገልጻለች። የንጹሃን ደም ይጣራል፣ ማቆሚያ የሌለው እልቂት፣ ሰሚ የሌለው ጩኸት፣ ከምድራዊ ዳኝ ፍትህ ባይገኝም የሰማዩ አምላክ ይፈርዳችኋል ወገኖቼ፣ ነፍሳችሁን በቅዱሳኑ እቅፍ ይቀበሉ ስትል መልእክቷን አስተላልፏል። አርቲስት ሰለሞን ሙሄ በአርሲ እየተፈጸመ ስላለው ግድያ በምሬት ይህንን መልእክቱን አስተላልፏል። ሁላችሁም ይህንን ቪዲዮ ኮፒ ሊንክ እያደረጋችሁ ለብዙ ሰው ሼር አድርጉት። የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማን ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ፣ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉም ነው፣ ሌላ አይደለም። አርቲስት ሰለሞን ሙሄ ያስተላለፈውን መልእክት እንደተመለከታችሁት ነው። ለማን አቤት እንደምንል አልናቅም፣ ግን ለሁሉም ነገር ፈጣሪ ይፈርዳል ሲል ተናግሯል። አሁንም አርሲ ላይ ስለሚገደሉ ኦርቶዶክሳውያን አንድ ቪዲዮ አስመልክቻችሁ ልመለስ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ምርጫው ሲያወሩ ትናንትና ብዙ ቦምቦችን እንደለቀሙ ነግረውናል። ወንድም ወንድሙን የሚገልበት ከየትም ሀገር ሰብስቦ ያመጣው ቦምብ ወገን ወገኑን የሚያጠፋበት ቦምብ ሲለቅሙ ነበር። ይህ በጣም የሚያበረታታ ነገር ነው። ባይዘው ምርጫው ላይ የምርጫው ድባብ ይለቅና እዚህ የአማራ አካባቢ የተሰራውን ትልቅ ስህተት ሪፍሌክት አደረግበታለሁ፣ መደገም የሌለበት ማለት ነው። ህዝብን አማራጭ ማሳጣት ተገቢ ነው ብዬ አላምንም። የትኛውም አይነት እንቅስቃሴ ላይ ሚክስድ አካሄድ ነው የሚካሄደው። ይሄ የፖለቲክስ ሰርት ነው ማለት አትምረጥ ብትመርጥ እንገላለን አይባልም በእኔ እምነት። ይሄንን ለምን እንዳልኩኝ ምናምን ብዙ ትንተና ሰጥበታለሁ። ዩቲዩብ ቻናል ላይ ገብታችሁ ተመልከቱት። ቶታሊ ልክ አይደለም። ከምርጫው በፊት ይሄንን ማለት ስለማልፈልግ አይ ቲንክ ብልጽግናም የፈለገው እንደዚህ እንዲሆን ስለሆነ እንደዚህ እንዲያልፍ ምንም ደም ሳይፈስ ምንም ጦርነት ሳይኖር ምናምን እንዲያልፍ ስለፈለኩኝ ነው። የሚቀጥለው ዓመት ላይ ግን ህዝቡ አማራጭ ማጣት የለበትም። ሁልጊዜ እኔ በፕሮሰስ አምናለሁ።
አብይ አህመድ የኢትዮጵያ ችግር ነው ብዬ አላምንም። የኢትዮጵያ ችግር የፖለቲካ ሲስተሙ ነው። አብይ ሲስተሙ ከፈጠራቸው አንድ ካራክተር መካከል ነው እና እኔ አብይ ወረድ ምናምን በሚለው አልስማማም። ምንም ቦምብ እየለቀመ ነው ፕራክቲካሊ። የአርሲውን ቦምብ መልቀም ለምን እንዳቃተው አልገባኝም እንጂ የአርሲውን መሳሪያ ለምን መልቀም እንዳቃተው አልገባኝም እንጂ አዎ ቦምብ መለቀም አለበት። ይሄ ለህዝብ የምትታገሉ ታጋዮች መንግስት የሚገለው ይበቃዋል። ህዝቡን አትግደሉት። ምንም ይሁን ባንዳም ይሁን ምንም ይሁን ህዝቡን አትግደሉት። የኔ እምነት ነው። ሰው ለቦምብ መልቀሙን እንደ ፖዚቲቭ ነው የማየው። ማንንም ሲሞት ደስ ስለማይለኝ ማለት ነው። ግን ደብል ስታንዳርድ፣ ሁለት አይነት ሚዛን በእግዚአብሔር ዘንድ አጸያፊ ነው ይላል። አርሲ የሚገድሉትን ማለት አማራ ክልል የሞተ የለም። ይሄው ምርጫው ላይ አንድ ቦታ ነው ቦምብ የተወረወረውና ሶስት ሰዎች የሞቱት አይደል? አርሲ ዛሬ 37 ሰዎች ሞተዋል። ክብሩነቱ አርሲ የሚሞቱት ኦርቶዶክሳውያን ክርስቲያኖች ደም ዋጋ የለውም ወይ በርሶ ፊት? እዛ ያለውን መሳሪያ ለምድር የማይለቅሙት እኮ አስቸጋሪ ነገር አይደለም። በነገራችን ላይ ህዝቡን እርሶ ካላስታጠቁት ወይም ደግሞ ገለልተኛ የሆነ ሰላም አስከባሪ እዛ ላይ ካልሾሙ ህዝቡ ራሱን እንትን ይላል። ልክ እንደ አማራ ክልል በሬውን እየሸጠ መሳሪያ መግዛት ይጀምራል። ምንም ማለት በሰላም እየኖረ ፈርቶም የማይጠብቁት ከሆነ ፈርቶም መሞት ደፍሮም መሞት ነውና እየታገለ ይሞታል ህዝቡ። ለምን የእርስ በርስ ጦርነት እንደተፈለገ አይገባኝም። ለምን ኃላፊነቶትን አያወጡም? በእውነት የንጹህ ደም ማፍሰስ በእግዚአብሔር ዘንድ አጸያፊ ነው። አማራ ክልል የለቀሙትን ቦምብ እዚህ መጥተው ክላሽ ይልቀሙ። ጫካ ውስጥ ነው ያሉት። አርሲ ሰላም አስከባሪ እዛ ያርጉ። ኮማንድ ፖስት ይታዘዝ። የአርሲ ህዝብ እረፍት ያገኝ። የፓርላማ አባል እኮ ይገደላል። የካቢኔ አባል እኮ ይገደላል። አርሲ ላይ የብልጽግና የካቢኔ አባል ለእርሱ የንጹሐን ደም ዋጋ የለውም እንዴ? ክቡርነቱ ግራ ስለገባን የምንጠይቀው አይበቃም ግን ደም አይበቃችሁ? አረ በቃችሁ፣ እግዚአብሔር በቃችሁ። በቃ ምን እስክንሆን ነው? ምንድን ነው የምትጠብቁት? ህዝቡ ብሎ እስኪነሳ ከዛ በቃችሁ። በእናትህ እግዚአብሔርን በቃችሁ። ህዝቡ ደንዝዟል። በቃ ኑሮ ደንዝዞታል። ምንም አይመጣ አጣና አይወጣም። ህዝቡ በቃ አይወጣም። ወጥቶ የሆነ ነገር አይወጣም። በቃ ተውት፣ ያንን ምስኪን ህዝብ ተውት። እዚህ ጋር ያለው ከተማውን ህዝብ ለምን እንትን ለማለት ነው? በቃ ወይ ደግሞ የሆነ ሰበብ ፈለገ በቃ አድርገው አትንካቸው። እነዛ ምስኪን በቃ ተዋቸው። በቃ ተዋቸው በእናትህ። ማንም የመጣብህ የለም። ወንበር ላይ የሚመጣ ማንም የለም። በቃ እዚህ ያለው ነው በየንቱ ነው። እኛ ላይ በቃ እንትን በል ተዋቸው። እነዛ ምስኪኖች ዝም ያልከው ስለፈለግከው ነው። በቃ እኔ በቃኝ። እግዚአብሔር አታስጠሉ። እዚህ በቢሊየን ምናምን አውጥተህ እንትን ትላለህ። አቅም የለኝም አትልም። ማስቆም ትችላለህ። እግዚአብሔርን ትችላለህ። ስለፈለግከው ነው። ስንት አይነት በእናታቸው አይበቃም። አይሰለች ማለት አይበቃም። ደም መምጣት አይበቃም። እዚሁ ነኝ ደግሞ እጅን አልከበለ ይፈላ እናና አርግ። መረጃውን እንደተመለከታችሁት ነው። ኦርቶዶክሳውያን በአንድ ቀን ውስጥ 37 ሰው ሞት ማለት ምን ማለት ነው? የእውነት ይሄ ነገር ግን አልተለመደም። እንዲህ እንደ መረጃኛ እናቀርበዋለን። ከዕለት ዕለት ግን ተለመደ። ጆሮአችን ራሱ ከሁሌ እኮ ለመደው አይደለም? የሆነ ሰው ሞት ይባላል፣ በቃ ተለመደ። ኦርቶዶክሳውያን በየጊዜው ይገደላሉ። እንደ ዜና እንሰማዋለን፣ እናልፋለን። አንዳንዴ ነገሮች ሲለመዱም ተደጋግሞ ሲነገሩም በቃ ጆሮ ላይ ይለመዳሉ። ምንም አይነት መፍትሄ አይሰጥም። ቀንዱ ተለምዶ ያልፋልና እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለ አርሲ እስቲ አባቶች የተናገሩት አንድ ንግግር አለ፣ አስመልክቻችሁ ልመለስ። የሰው ልጅ እንስሳ እንኳን ሲታረድ ቶሎ ብለህ ነፍሱን አጥፋው ይባላል። ሲያጓራ ያሳዝናል። የሰው ልጅ እየታረደ ያጓራ። አቤት አበስገበኩ ምን ጭካኔ ሆን! አረ ከየት ተማርነው? አረ ማን ያስተማረን?
አረ ያንን ክፉ ማን ያስተመለከተን ወገኖቼ? አረ ኢትዮጵያ አልነበረም ባሏ። አረ ኢትዮጵያ አልነበረም ምግባሯ። የተራበ እኮ የምታበላ ነበር። እንግዳ እኮ የምትቀበል ነበር። ዓለም ሲያሳድዳቸው እግራቸውን አጥባ ሀብት ንብረት ሰጥታ እንግዳ አድርጋ በተቀበለች ሁለቱ የነበር ለኦርቶዶክስ ይሄ ነበረ። ለምን ስንል እቺ ታላቅ ቤተክርስቲያን እንደ ታላቅነቷ እየሰራች ነው ወይ? አባቶቼ የሁላችሁም ቡራኬ ድረሰኝ። እየሰራች ነው ወይ? ልጆቿ በሰይፍ አንገታቸው ሲቆረጥ፣ ሽማግሌው ሲታረድ፣ አሮጊቷ ስትገደል፣ ሕፃናት ሲቀሉ፣ ቤተክርስቲያን ሲቃጠል ሲፈርስ መሆን ያለበት ዝም ብሎ አዝናናል ብሎ መልእክት ማስተላለፍ አይደለም። ታላቅ ቤተክርስቲያን ናት። ልጆቿን የምትጠብቁት እናንተ ናችሁ። በግድ አልተሾማችሁም። ፈልጋችሁ ነው የተሾማችሁት። ሆናለሁ እሺ እቀበላለሁ ብላችሁ ነው። ሁሌ የተለመደ ጥቅስ አለ። ግብረ ሐዋርያት ምዕራፍ 20 ቁጥር 27 መንፈስ ቅዱስን እናንተን ጳጳሳት አድርጎ ለሾመባት ለዚች ቤተክርስቲያን ለመንጋው ለራሳችሁም ነው የሚለው። ምክንያቱም ቀስ እያለው ይመጣሉ ወደዛ። ይሄ ደግሞ ለመንጋው የማይራሩ ማለት እኮ በስጋም በነፍስም እኮ ነው። በነፍስ ብቻ አይደለም እኮ ስለ ከሃዲያን አላውያን ነው እኮ የሚያወራው። በውስጥም ስለሚነሱ ነፍስንም በመርዝ ትምህርታቸው ለሚገሉ ስጋንም በሰይፋቸው ስለት ለሚገሉ ለነዛ እኮ ነው እናንተን ጳጳሳት አድርጎ የሾመው ማለት እኮ። ቤተክርስቲያኗ ዝም ብሎ ሰዎች ተነስተው መልስ ሊሰጡ ይችላሉ። እኔም ልናገር ይችላል፣ ከኔም ሊናገር ይችላል። እኔ በሱ አላምንም። ቤተክርስቲያኒቱ ቅዱስ ሲኖዶስ የተደራጀ ስራ መስራት አለበት። የተደራጀ ስራ መስራት አለበት። መንጋውን መጠበቅ አለበት። መንጋውን ጠብቁ ይላል አይደለም? የመንጋው ሊቅ የሆነው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 5 ቁጥር 2 እና ቁጥር 3 ላይ ይሄንን የሚለው ኃጢአት እንኳን ሰርተው በደል ሰርተው አሁን የሚታረዱ የሚገደሉ ሰዎች ምንም አይነት ያደረጉት የለ። ጠመንጃ የላቸው፣ መሳሪያ የላቸው። ሰው ላይ ያልዘመቱ፣ ሄደው ሊገሉ አልሄዱ፣ ሊዘርፉ አልሄዱ። ባሉበት ነው የሚገደሉት በአብዛኛው። በኦሪት ዘጸአት ምዕራፍ 32 ቁጥር 32 ላይ ሙሴ እስራኤል ጣዖት ሰርቶ በሊቀ ካህናቱ በአሮን አማካኝነት እግዚአብሔርን በድሎ ሳለ የተሰጠው እንኳን ጽላት ከእጁ ተሰብሮ በዚህ ሁኔታ ውስጥ እንኳን እያለ ሊቀ ነቢያት ሙሴ ሕዝቡ ኃጢአት ሰርቷል፣ አምላኬ ኃጢአት ሰርቷል፣ በደል ሰርቷል፣ ግን አታጥፋቸው ሙሴ አጠፋቸዋለሁ፣ እነሱን ከምታጠፋቸው አምላኬ እኔን ከሕይወት መጽሐፍ ደምስሰኝ። ለመንጋው እንዲህ አይነት እረኛ አለ። ዳዊት እረኝነቱ ላይ አይደለም ለሰው ለበግና ለጠቦቶች እኮ ከአንበሳና ከነብር ጋር የደረሰበትን እኮ እናውቃለን። እረኝነት እኮ አንድን ክርስቲያን በስጋም በነፍስም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የሚመለከተው ክፍል ሁሉ ዝም ብሎ ስብከት ላይ ታቦት ወጥቶ እንዲሁ ዝም ብሎ መናገር አይደለም። ተራም ነገር አይደለም ካፋችሁ የሚጠበቀው። በፍጹም ተራ ነገርም አይጠበቅም። እኔ በዚያ ምን አለው አውቃለሁ። ለምንድን ነው የተደራጀ ስራ የማይሰራው? ዝም ብሎ እኮ ጾም ማወጅ አይደለም፣ መነጋገር ነው። ከመንግስት ጋር መነጋገር ነው። እዛ አካባቢ ካለው ኃላፊዎች ጋር መነጋገር ነው። ቤተክርስቲያናችን እንደሆነ የመንግስትን
ስትራክቸር ነው አይደል እየተከተለች የምትሄደው። ክፍለ ሀገር ሲባል ክፍለ ሀገር፣ ዞን ሲባል ዞን፣ ክልል ሲባል ክልል። በዚህ መንገድ ነው የምንሄደው። ይሄ እኮ ለመነጋገር እንዲያመች ነው እኮ አይደለም እንዴ? ለስራው ቅልጥፍና ነው የተደረገው። ስለዚህ ዛሬ ተናግረን መርሳት፣ ተነጎዳ ተናግረን የምንረሳው ጉዳይ አይደለም መሆን ያለበት። ይሄ እጅግ በተጠና መልክ ምን ሊደረግ ይችላል ተብሎ መንጋው መጠበቅ አለበት። በነፍሱም በስጋውም ነው የሚጠበቀው። ከጧት እስከ ማታ እኮ ትምህርት ሲማሩ አይቷቸው አዘነላቸው ይላል እኮ። 101 ዓመት የቆየውን የቅዱስ ገብርኤል ቤተክርስቲያን አቃጥለውታል። አርሲ አሰኮ ጠለታ ጠፋ ቀበሌ የቅዱስ ገብርኤል ቤተክርስቲያን በትላንትናው ዕለት 2018 ግንቦት 24 ተቃጥሏል። 37 ኦርቶዶክሳውያን ተገለዋል። እንዲሁም ከቀኑ 6 ሰዓት ነው ይሄ የሆነው። በዛው አካባቢ የሚገኘውን የቅዱስ መድኃኔዓለምን ቤተክርስቲያን ካራ ኩፋቴና መድኃኔዓለምን ለማቃጠል ሞክረው እንዳለ አጠገቡ ያለው አጥሩ ሙሉ ተቃጥሎ ቤተክርስቲያኑ ግን ሊቃጠልላቸው ስላልቻለ ተርፏል። በዛ አካባቢ 234 የምዕመናን ቤት ተቃጥሏል። አርሲ ላይ አሁንም ድረስ እየሆነ ያለው ይሄ ነው። በዛ አካባቢ በየቀበሌው በየቦታው አሁንም ድረስ ቁጥራቸው የማይታወቅ ብዙ ኦርቶዶክሳውያን እየተገደሉ ነው። ነገር ግን መረጃ እንዲወጣ አይፈለግም። ቪዲዮ የሰሩ ዜና የሚሰሩ ሰዎችም ያጠፉትን አይተናል። ለደህንነታቸው ሲባል ግን ምንም አልልም። ግን ፍትህ ለቅድስ ቤተክርስቲያን እስከ ማጋያት ኦርቶዶክሳውያን መግደል ምንድነው? ለኦርቶዶክስ የሰራችሁት ምን አርጋችሁላት? አላስጠበቃችኋት። ህዝቧ በየቀኑ ይገደላል፣ ህዝቡ ይጨፈጨፋል፣ ቤተክርስቲያኑ ድምጥማጡ ይጠፋል። ምንድነው ያርጋችሁላት? ምንድነው ቦታው ላይ የምትሰሩት? ምን አርጋችሁላት? ምንድነው የሰራችሁላት? አያችሁ፣ ይሄ ነው ችግሩ። ምንም ሳይሰሩ ተዘብዝፈው ይቀመጣሉ። ህዝቧ ያልቃል። አርሲ ላይ ህዝቧ ይጨፈጨፋል። ህዝቧ በየጊዜው አርሲ ላይ ምን ሆነ? ዛሬ 10 ሰው ሞተ። አርሲ ላይ ምን ሆነ? 30 ሰው ነገ ሬሳ። አርሲ ላይ ምን ሆነ? 40 ሰው ሞቷል። አርሲ ላይ ቤተክርስቲያን ተቃጥሏል። አርሲ ላይ እንደዚህ ሆኗል። በየጊዜው ኦርቶዶክስ መልሳለ ዝም። ምንድነው መልሷ? ዝም። አልሰማንም። በስነ ስርዓት የኦርቶዶክስ ልጆችን ታርጌት ተደርጎ እንዲጠፉ ተደርጓል። አርሲ ላይ ተደርጓል። ግን የኦርቶዶክስ አባት ተብዬዎች እኔ አባት አይደላችሁም፣ እናንተ አይደላችሁም። ብትሆኑማ ልጆቻቸው ኦርቶዶክስ ስለሆኑ ነው ያለቁት። ኦርቶዶክስ ስለሆኑ ነው። ምን ሊሆኑ ነው ሌላ? ይሄ ሁላ መላው ኢትዮጵያ ላይ ከ50% በላይ የሆነው ኦርቶዶክስ እንደዚህ መጫወቻ መሪ የሌለው ስታረጉ እጅግ አሳፋሪ ናቸው። እግዚአብሔር ምስክሬ፣ አሳፋሪ ናቸው። እጅግ አሳፋሪና ፈሪም ጭምር ናቸው። የሚፈራው አንድ እግዚአብሔር ነው። አባቴ አንድ እንጀራ ነው የምንበላው። ማን አባቱ ሊፈራ ነው? ሁሉም ራሱን አስከብሮ ነው። ሙስሊም ራሱን አስከብሮ ነው። ጴንጤ አስከብሮ ነው። ኦርቶዶክስ ናት እየተገፋች ያለችው። ስለዚህ ኦርቶዶክስ አባት ነኝ ካልክ እውነት ስለሚታረደው የኦርቶዶክስ ልጅ አርሲ ላይ ድምፁ ነው። ውጡና ተናገሩ። የፈለገው ይምጣ፣ ተናገሩ። አትፍሩ። ህዝቡ ከእናንተ ጋር ነው። ወንድሙ ነው የሞተበት። ምንም ባልበደለው፣ ምንም ባላረገው፣ ምንም ነገር ላይ በሌለበት ሊያመሰግን ሄዶ ቤተክርስቲያን ሄዶ ሊጸልይ ሄዶ ሬሳው ነው የሚመጣል። አርሲ የደም መሬት ነው ያደርጓት ኦርቶዶክስን። እስከ መቼ ነው ዝም የምትሉት? እስከ መቼ? በሌላው ያሳበባችሁ ሌላው እንዲህ ነው እያላችሁ መፍትሄውን ይዛችሁ አመጡም። አባቶች አይደላችሁ እንዴ? መፍትሄ ከእናንተ አይደል እንዴ የምንፈልገው? የኦርቶዶክስ ልጅ መፍትሄ ከእናንተ አይደል እንዴ
የሚፈልገው? ለስልጣናችሁ ሲባል ስንት ነገር ስታስብሉን አልነበር እንዴ? ለስልጣናችሁ ለማቆየት ሲሆን በየጊዜው አርሲ ላይ የሚጨፈጨፈው ወገንስ በጣም በጣም አሳፋሪ ናችሁ። እግዚአብሔር ምስክሬ፣ በጣም ነው ያፈርኩት። ኦርቶዶክስ አባት የላትም። ይሄን ምን ኦርቶዶክስ አባት የላትም። አባት ቢኖራት ቤቷ ይከበር ነበር። አባት ቢኖራት ቤቷ ይከበራል። አርሲ ላይ በየጊዜው እየጨፈጨፉ እያረዱ ኦርቶዶክስን መኖር 8 ዓመት ኑሮ ሆኗል። 8 ዓመት ሙሉ አርሲ ላይ የኦርቶዶክስ ልጅ እዛ ላይ ሁሉም ዘር ነው ያለ ገብቷል። ኦሮሞ አለ አርሲ ላይ አባቴ፣ ተጋሩ አለ፣ አማራው በብዛት አለ፣ ሌላውን ብሔር የደቡብ ልጅ አለ። ኦርቶዶክሱን ብቻ ያጠፋል። በደንብ ተመርጠ ነው የምትጠፋው። ኦሮሞውን፣ አማራውን፣ ትግሬውን ምንም የሚሰማቸው ነገር የለም። ወስዶ ጭልም ነው የሚያደርግ። ስለዚህ በዚህ ነገር ላይ ፕሊዝ የኦርቶዶክስ አባትን የምትሉ እውነት የነዚህ ደም ዝም የምትሉ ከሆነ እንዴት ነው ቤተክርስቲያን ሲቃጠል ምንም የማይመስለን? ተማ አንተ የደነዘዝክ የኔ ትውልድ እኩዮቼ ምናምን ማለት ነው። ይሄ ትውልድ ስሙ እኔና እናንተ ስንጨፍር አደርንም ስንዘሙት አደርንም ተኝተን አደርንም እቺ ቤተክርስቲያን ስላለች ነው። እቺ ቤተክርስቲያን ስለኛ ስለምትለምንልን ነው። 101 ዓመት የቆየ ቤተክርስቲያን አርሲ ላይ ተቃጠለ። መድኃኔዓለም ቤተክርስቲያን ዝርፊያ ተፈጽሞበት ምዕመኑ ጽላቱን ይዞ ሸሸ። ምዕመናን አርሲ ላይ እየተገደሉ ነው ሲባል ምን ያህል ደደብን ነው እንደዚህ ይሄን ነገር እየሰማን ምንም የማይመስለን ዝም ብለን የምናሳልፈው። እግዚአብሔርን እንዴት ነው ቆይ ጭንቅላታችን ይሄንን ነገር የፈቀደ? ቆይ እንዴት ነው ግድም አይሰጣችሁ? እሺ የሰው ሞትን ለመረ ሀገራችን ሰላም አይደለችም። ሰው እንደ ቅጠል እየረገፈ ነው። ቤተክርስቲያን ሲቃጠል ምንድነው ተስፋችን? እኔና እናንተ እስቲ እግዚአብሔርን ለምን ሺ ጊዜ ወመን ያንሆንም? ለምን ሺ ጊዜ ቦዘን ያንሆንም? ለምን ሺ ጊዜ ሃይማኖታችንን የማናውቅ አንሆንም? እንዴት ነው ቤተክርስቲያን ሲቃጠል ምንም የማይመስለን? ይሄንን ነገር እየነገርኩ ስክሮል ምናምን እስከማድረግ ጭንቅላትክ ድንዝዝ ያለው ምንድነው? እኔ አካውንቴ እንዲያድግልኝ ምናምን አይደለም። አንፎሎ አድርጉ ስትፈልጉ። እኔ በቤተክርስቲያን ቀልድ የለም። ለምን ሺ ጊዜ ቦዘን ያልሆነ በቤተክርስቲያን ቀልድ የለም። እባካችሁ ኦርቶዶክሳውያን አርሲ ላይ እየተሰቃዩ ነው። ቤተክርስቲያን አርሲ ላይ እየተበደለች። ቪዲዮ እንደተመለከታችሁት ነው። አሁንም አባቶች ዝምታቸውን አልሰበሩም። ምንም ነገር እየተናገሩ አይደለም። አሁንም በየጊዜው ኦርቶዶክሳውያን አርሲ ላይ እየተገደሉ እየታረዱ ይገኛሉ። እስቲ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣሁላችሁ መረጃ ይህን ይመስላል። በቀጣይ እስከምንገናኝ ቸር ቆዩ። ያረጃል የዓለም ዝና